ሮሜ መጽሐፍ ምዕራፍ 11 ነው እየተማማርን ያለነው። ባለፈው ሳምንት የታርቶን ቁጥር 22 እና ቁጥር 23 አይተን ነበር። ይሄ ምዕራፍ ትንሽ ጠንከር ያለ ምዕራፍ ነው። በተለይ ዛሬ ደግሞ የምናያቸው ጥቂት ቁጥሮች ጠንከር ያሉ ቁጥሮች ናቸው። ስለዚህ ሁላችንም መጽሐፍ ቅዱሳችንን ከፍተን ሮሜ ምዕራፍ 11ን ከቁጥር 25 ጀምሮ አውጥተን የተጻፈውን የመጽሐፍ ቅዱስ ክፍል እያነበብን እንድንማማር እጋብዛችኋለሁ። እንግዲህ የሮሜን መጽሐፍ በሶስት ቦታ ከፍለን ነው እየተማማርን የመጣ ነው። ከመጀመሪያዎቹ 8 ምዕራፎች አንጻር በርካታ የድነት አስተምህሮን እዚያ ውስጥ አይተናል። አሁን ደግሞ ሶስቱ መሃል ላይ ያሉ ምዕራፎች ምዕራፍ 9፣ ምዕራፍ 10 እና ምዕራፍ 11 ደግሞ በታላቁ የእግዚአብሔር የማዳን ዕቅድ ውስጥ እስራኤላውያን የቱ ጋር ነው ቦታቸው የሚለውን ጳውሎስ የሚመራመርበት ነው። ስለዚህ ከምዕራፍ 12 ጀምሮ እስከ ምዕራፍ 16 አማኞች መሰረታዊ የሆነውን የወንጌል እውነት ከተረዳን በኋላ በምድር ላይ እንዴት መውጣት እንዳለብን፣ እንዴት መግባት እንዳለብን የሚያስተምረውን ለመረዳት ለመኖርም አቅምን ለመቀበል የመጀመሪያዎቹን ምዕራፎች ወደኋላ መለስ ብሎ ማጥናት ያስፈልጋል። ምዕራፍ 11 ላይ እንግዲህ ከቁጥር 1 ጀምሮ እስከ ቁጥር 22 ምናልባትም ባለፈው ሳምንት ደግሞ ያየናቸው ቁጥር 23 እና ቁጥር 24 ላይ ጳውሎስ ሁለት ነገሮች ይናገራል። አንደኛ ለምንድን ነው እስራኤል ወንጌል አልሰማ የሚለው ነው። እስከ ዛሬ ድረስ እንደምታውቁት ወንጌልን አይቀበሉም። በክርስቶስ የእግዚአብሔር ልጅነት አያምኑም። ሐዋርያቱንም የሚያስተምሩትንም ትምህርት አይቀበሉም። ለምንድን ነው የማይቀበሉት? መቅደስ የነሱ ነው፣ ነቢያት የነሱ ናቸው። እግዚአብሔርም ራሱን ለአሕዛብ ሲያስተዋውቅ የእስራኤል አምላክ ነኝ ብሎ ነው ያስተዋወቀው። ነገር ግን እነዚህ ሰዎች በመካከላቸው ስጋ ለብሶ የተገለጠውን የእግዚአብሔር ልጅ አይደለም መቀበል፣ እንጨት ላይ ሰቅሎ እስከ መግደል ነው የጠሉት፣ የተጸየፉት። ይሄ ለምን ሆነ ብሎ ጥያቄዎችን እያነሳ የሚመራመርበት ነው። ስላልሰሙ አይደለም ሰምተዋል፣ ስለማያውቁ አይደለም ያውቃሉ። እግዚአብሔር ጣላቸው እንዳንል እግዚአብሔር አልጣልም። እንግዲህ ታዲያ ምንድን ነው ሲል ያው ከሮሜ ምዕራፍ 11 ቁጥር 7 ጀምሮ ይህን ጥያቄ ጠይቆ መልስ ይሰጣል። እግዚአብሔር በነቢያቱም በሙሴም በዳዊትም እንደተነበየባቸው ነው ማዕዳቸው አሽክላና ወጥመድ እንቅፋት ይሆንባቸው ብሎ ተንብዮባቸዋል። የሕይወት እንጀራ ለነሱ የምርም የሕይወት እንጀራ አልሆናቸውም። የሕይወት እንጀራ ለነሱ ወጥመድ ነው የሆነባቸው፣ መሰናከያ ነው የሆነባቸው። ስለዚህ እግዚአብሔር እስከ ዛሬ ድረስ የእንቅልፍን መንፈስ የድንዛዜ መንፈስ ሰጥቷቸዋል። ለልባቸው ሐሳብ ለአእምሯቸው ጥንካሬ አሳልፎ ስለሰጣቸው ነው እኛን ሐዋርያቱንም የምንሰብከውንም ክርስቶስን አንቀበልም የሚሉት ብሎ ነው ማስረጃዎችን እየጠቀሰ የመጣው። በዚህ ማስተማር ሂደት ውስጥ ግን በሮም ያሉ ደግሞ አሕዛብ አማኞች እንግዲያውስ የእስራኤል ወንጌልን ያለመቀበል ምክንያቱ እኚህና እነዚያ ከሆኑ ጊዜው እንግዲህ የኛ ነው ብለው ደግሞ እነሱ ሌላ ጡዘት ውስጥ ገብተውበታል። የእስራኤላውያንን ድንዳኔ ሲያስተምር በጎን ደግሞ ትናንት የመጣው አሕዛብ ስለራሱ በጣም የተበላሸ አረዳድ ውስጥ ገብቶ ነው ያለው። እነሱን ደግሞ ከጎን ያስታግሳቸዋል። ጳውሎስ በጣም ተቸግሮ ነው ያለው ምዕራፍ 11 ውስጥ። አንዳንድ ጊዜ እግዚአብሔር በጉባኤ ውስጥ ለአንዳንዶች መልእክት ሲያመጣ፣ ለአንዳንዶች በልካቸው ሲናገር፣ ሌሎቻችንን በቃ የተለየ ቦታ እየሰጠን ነው ማለት አይደለም። አሕዛብ እንደዛ አይነት መረዳት ውስጥ ገቡ። ለዚህ ነው እናንተ ይላቸዋል፣ አንተ ከበረሃ ነው የመጣኸው ይላል። ከበረሃ ወይራ ተቆርጠ የመጣ እዚህ የወይራ ዘይት ከሚያወጣ ዛፍ የተጣበቅ ትዕቢትን አትናገር፣ አትኩራራ ይላል። እነሱ ባለማመን ምክንያት ነው የተሰበሩት። አንተም ካላመንክ ትሰበራለህ። እነሱ ከተቆረጡ አንተም ምን ትሆናለህ? ትቆረጣለህ። ስለዚህ ፍራ እንጂ የትዕቢትን ነገር አታስብ። የእግዚአብሔርን ጭከናና የእግዚአብሔርን ደግሞ መለኮታዊ ሙሉ ባህሪያቶቹን ለማየት ሞክር። ርህራሄውን፣ ቸርነቱን፣ ጭካኔውን፣ ቁጣውን። ጭከናው በእነሱ ላይ ነው። እንግዲህ በኩሬ ነው ያለውን ህዝብ አብሮት በበረሃ የተንከራተተለትን ህዝብ ልጁን ኢየሱስ ክርስቶስን አልቀበልልህም ብሎ ሲቃወም ገልብጦ ነው የጣለው እግዚአብሔር። አንተም እንዲሁ እንዳትሆን የበዛልህ ቸርነት ላይ ስቲክ አድርግ ብሎ ይመክራል። እስራኤላውያን እንዲህ ነው እግዚአብሔርን አንቀበልም ያሉት ብሎ ሲያስተምር፣ አሕዛብ ደግሞ የተለያየ መረዳት ውስጥ እንዳይገቡ ሁለት ትምህርት ያስተምራቸዋል። ከሮሜ ምዕራፍ 11 ከቁጥር 1 ጀምሮ እስከ ቁጥር 24 አንደኛው የእስራኤላውያን ሪጀክሽን የእነሱ መተው
የነሱ መጣል ወይም እግዚአብሔር እነሱ ለልባቸው ድንዛዜ አሳልፎ መስጠት ሙሉ ሪጀክሽን እንዳልሆነ ቶታል ሪጀክሽን እንዳልሆነ ይናገራል። ከቁጥር 1 እስከ ቁጥር 22 እግዚአብሔር ድፍን እስራኤልን እያንዳንዱን እስራኤላዊ ሆኖ የተወለደው ሙሉ በሙሉ አልጣለም። ምን ማስረጃ አለ? እኔ ጳውሎስ አንዱ ነኝ ይላል። ምዕራፍ 11 ቁጥር 1 ላይ ካያችሁ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና አንዱ እኔ ነኝ። ሁለተኛው በጸጋ የተመረጡ ትሩፋን በጸጋ የተመረጡ ቅሬታዎች ዛሬም አሉ። በሮም ቤተክርስቲያን ውስጥ እኛ ምን ሰብከውን ወንጌል የተቀበሉ በትውልዳቸው ግን እስራኤላውያን የሆኑ በቁጥር ግን አናሳ የሆኑ ማይኖሪቲዎች አሉ፣ ቢሊቪንግ ማይኖሪቲስ አሉ። እኔም ጳውሎስ አይነተኛ ምሳሌ ነኝ። ስለዚህ እግዚአብሔር እስራኤልም ሙሉ በሙሉ ምን አላረገም? ሪጀክት አላደረገም። ሁሉም ተጥለዋል ብለን የተሳሳተ ጀነራላይዜሽን ውስጥ እንዳትገቡ ብሎ አህዛብን ያስጠነቅቃል። ቁጥር 23 እና ቁጥር 24 ላይ ደግሞ ምዕራፍ 11 ቁጥር 11 ላይ የጠየቀውን ጥያቄ ይመልሳል። ታዲያ እስከማይድኑ ድረስ ነው ወይ የተሰናከሉት? እስራኤል አሁን የገባችበት ጥመት፣ እስራኤል አሁን የገባችበት ድንዛዜ ዘላለማዊና ቋሚ ነው ወይ? ነገስ እነኚህ ሰዎች ወደ ሰቀሉት ጌታ መመለስ የሚችሉበት ምንም የቀረ ተስፋ የላቸውም ማለት ነው ወይ? እስካይድኑ ድረስ ተሰናከሉን እላለሁ። መልሱ ምንድነው? አይደለም፣ አይደለም። ተስፋ አላቸው። እንዴት ሆኖ ነው ታዲያ መመለስ የሚችሉት? ማስረጃ ያቀርባል ጳውሎስ በሮሜ ምዕራፍ 11 ቁጥር 23 እና 24 ላይ። አንደኛው ካመኑ፣ በሌላ ቋንቋ በአለማመናቸው ጸንተው የማይኖሩ ከሆነ አለማመን ውስጥ ያላቸውን ጽናት አቋርጠው ካለማመን ወደ እምነት ከፈለሱ እናንተ አሕዛብ በእምነት ጽድቅን እንደተቀበላችሁ እንዲሁ እስራኤላውያንም ወደ እምነት ከመጡ ለምንድን ነው የማይድኑት? ለምንድን ነው ወንጌል የነሱ የማይሆነው? ምክንያቱም ወንጌል ብሔር የለውም፣ ወንጌል ድንበር የለውም፣ ወንጌል ጎጥ የለውም። ማንም ሰው በክርስቶስ ኢየሱስ አማካኝነት ከእግዚአብሔር ጋር ሕጋዊና ትክክለኛ ግንኙነት መመስረት ከፈለገ መግቢያ በሩ አንድ ነው። እሱ ነው ለሁሉም ተሰጥቷል። ያን በር ደግሞ እምነት ይባላል። ከ1 እስከ 8 አስተምሬያለሁ። የሚጸደቀው በእምነት በወንጌል የተገለጠው የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ ኦፕሬት የሚያደርገው በምንድን ነው? በእምነት ነው። አይሁድ በስራ ይላል። አሕዛብ እኔ ባለ ጊዜ ስለሆንኩ ተመርጬ ነው ይላል። ሌላውን በየፊናው እንደወደደ የሚተረጉመው አተረጓጎም አለ። ሰው ግን መቅረብ ከፈለገ ወደ ክርስቶስ መንገዱ ኢንስትሩመንቱ እምነት ነው። ስለዚህ እስራኤልም ካለማመን ወጥቶ ወደ እምነት ከመጣ ልክ አንተ አሕዛብ ከበረሃ ወይራ ተቆርጠ የወይራ ዘይት የሚያወጣው ዛፍ ላይ ቅርንጫፍ ሆነ እንደተተከልከው እንዲሁ እነሱም ይተከላሉ፣ እነሱም ወደ ዛፉ መግባት ይችላሉ ካመኑ ብሎ ማስረጃ ያቀርባል። ስለዚህ ሪጀክሽናቸው ፋይናል ኢተርናል እና ፐርማነንት አይደለም፣ ተስፋ አለው፣ ካመኑ ይመጣሉ ይላል። ሁለተኛው እግዚአብሔር ይችላልና ይላል። እግዚአብሔር ይችላል። አሕዛብ የረሳው ነገር አለ። አሕዛብ መዳኑን ረስቷል። እግዚአብሔር ይችላል። አንተን ካዳነ አንተ አሁን ከዳንክ በኋላ መዳን አይችሉም፣ በጨለማ ውስጥ ነው ያሉት፣ ጠፍተዋል፣ ተስፋ የላቸው የምትላቸው ህዝቦች ይድናሉ። እግዚአብሔር እነሱንም ማዳን መታደግ ይችላል ነው የሚለው። ቀጥሎ የመጨረሻው እናንተ አሕዛብ ከዳናችሁ እስራኤልም የመዳን ተስፋ አለው። እግዚአብሔር ይችላል። እሱ ብቻ አይደለም፣ አንተ በፍጥረትህ የበረሃ ወይራ ይሆንክ እንደ ፍጥረትህ ካልሆነ የወይራ ዘይት የሚያወጣ ዛፍ ላይ መጥተህ ከተጣበቅ በጣም እንደውም እኮ ከባዱ የአሕዛብ መዳን ነው እንጂ የእስራኤል መዳን አይደለም። አንተ ከዳንክ እነሱም አይድኑበት ምክንያቱ ምንድን ነው ብሎ ይሞግታቸዋል። ወንጌል ላይ ማንም መጥቶ ባለቤት እንዳይሆን ያደርጋል ጳውሎስ። ማንም የኔ ነው ብሎ ንብረቱ ዕቃው እንዳያደርገው እየገፈተረ ይጥላል። ማዳን እግዚአብሔር ነው፣ እጃችሁን አውጡ፣ የኛ ነው የነሱ ነው አትበሉ። ምንም አይነት የወንጌል ዙፋን ላይ መጣችሁ ቁጥጥ አትበሉ፣ ውረዱ፣ እግዚአብሔር ነው ሰው የሚያድነው አይነት ምክር ነው ለአሕዛብ የሚሰጣቸው። ዛሬ ቁጥር 25 ላይ ይህንኑ መሰረት አድርጎ ይቀጥላል። ቁጥር 25ን እናወጣለን ሁላችን። ወንድሞች ሆይ ይላል ጳውሎስ እነዚህን ነገሮች ካስተማረ በኋላ። በነገራችን ላይ ቁጥር 25 ከቁጥር 24 ጋር የተያያዘ ነው። የእንግሊዝኛውን መጽሐፍ ቅዱስ ካያችሁ ምክንያቱም ብሎ ነው የሚጀምረው፣ ፎር ብሎ ነው የሚጀምረው፣ ከላይ ካለው ሐሳብ ጋር የቀጠለ ስለሆነ ወንድሞች ሆይ ምኖች የሆናችሁ አይምሰላችሁ፣ ልባሞች የሆናችሁ አይምሰላችሁ፣ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ
ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል፣ ኃጢአታቸውንም ሲወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ይላል። እንግዲህ ጳውሎስ ከቁጥር 1 እስከ ቁጥር 24 የእስራኤላውያን መመለስና ክርስቶስን የመቀበል ተስፋቸው ከፍ ያለ እንደሆነ ነው ያስረዳን አይደለም? ከፍ ያለ ተስፋ አላቸው፣ ትልቅ ተስፋ አላቸው። ወደ ወንጌል የመመለስ ቻንሳቸው ሰፊ ነው። አህዛብ እንደተናገሩት የጠበበ አይደለም፣ ሰፊ ነው ይላል። ዛሬ ደግሞ በምናየው በእነኚህ ጥቂት ቁጥሮች ደግሞ የእስራኤላውያን መመለስ ይሄ እስካሁን ድረስ በተስፋ መልክ የተረጋገጠ ነው ብዬ የነገርኳችሁ ነገር አይቀሬና እውን እንደሆነ ደግሞ በማስረጃ ነግራችኋለሁ። እንደውም አንድ የማታውቁትን እነሱን በተመለከተ ያለ ሚስጥርንም እገልጥላችኋለሁኝ። እናንተ አሕዛብ ስሙኝ ብሎ ነው ትምህርቱን እየጀመረ ያለው። እያንዳንዱን በጥንቃቄ ለማጥናት እንሞክር። ቁጥር 25ን ለብቻ ታወጡትና ምናልባት በቅንፍ አሌታ ብላችሁ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ ወዳለሁ የሚለውን ለብቻ ለማጥናት እንሞክር። እዚህ ጋር ጳውሎስ ወንድሞች ሆይ የሚለው በዋነኛነት እነማንን ነው? በሮም ቤተክርስቲያን ያሉትን አሕዛብን ነው። እናንተ አሕዛቦች እያለ ነው። አሕዛብ ተሳስተዋል እስራኤልን በተመለከተ። እናንተ አሕዛብ ሆይ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ። በሌላ ቋንቋ የእስራኤላውያንን ክርስቶስን አለማመንና ከዚህ ጋር ተያይዞ ነገ የሚኖራቸው ተስፋ እናንተ በሮም ያላችሁ አሕዛብ እንደገመታችሁት አይደለም። እናንተ እንደሰራችሁት ኮንክሉዥን አይደለም ጉዳዩ። እስራኤላውያን ትናንት ክርስቶስን አሁን እኛን ሐዋርያቱን አንቀበልም ስላሉ እናንተ እዚህ ላይ ተመስረታችሁ እስራኤል እኮ የተጣለ ሕዝብ ነው፣ ከእግዚአብሔር መንገድ ያፈነገጠ ነው፣ ነገ የመመለስ የመዳን ተስፋ የለውም፣ በጨለማ ውስጥ ነው ያሉት፣ በጨለማ ውስጥ እንደሆኑ ይጨርሳሉ የሚል ኮንክሉዥን ሰርታችኋል። እንደዚህ አይነት ድምዳሜ ላይ ደርሳችኋል። ይሄ ትክክል እንዳልሆነ ልባሞች የሆናችሁ እንዳይመስላችሁ አንድ ምነግራችሁ ሚስጥር አለ ነው የሚላቸው። ልባሞችም አይደሉም በሮም ያለው አሕዛብ። ማሳያዎችን ከላይ ባሉ ቁጥሮች ነግሮናል። አንድ ትዕቢተኛ ሆነዋል። አይሁድን ቁልቁል እያዩት ነው። የተጣለ ሕዝብ እያሉት ነው። የደነዘዘ ሕዝብ እያሉት ነው። ያለ እውቀት የሚቀና ነው ስላላቸው ጳውሎስ እዚህ ላይ ተመስርተው ብዙ የራሳቸውን የተሳሳተ መረዳት ገንብተዋል። ክርስቶስን ስለሰቀሉት ክርስቶስን አንቀበልህም ስላሉት እዚህ እውነት ላይ ቆማችሁ ይህንን እንደ ፕሪሚስስ ይዛችሁ የእናንተ የሆነን ኮንክሉዥን መስራት አትችሉ። ነገ ክርስቶስን ፈጽሞ መቀበል የማይችል ሕዝብ ነው ብላችሁ የራሳችሁን ድምዳሜ መስራት አትችሉም ነው የሚላቸው ያለው። የተሳሳተ ኮንክሉዥን እንዳትሰሩ በራሳችሁ አይን ልባሞች የሆናችሁ ስለመሰላችሁ በምትሰጡት ኤስቲሜሽን በምትሰጡት ግምታዊ ሐሳብ ስህተት የሌለባችሁ እንደሆነ አድርጋችሁ ራሳችሁን እያሰባችሁ ስለሆነ አንድ ከዓይናችሁ የተከደነ አንድ ልታውቁት ያልቻላችሁትን ሚስጥር ነግራችኋለሁ። ይህን ሚስጥር ታውቁ ዘንድ እወዳለሁ። አንዳንዴ ልባሞች የሆንን እንዳይመስለን በእግዚአብሔር ድነታዊ አጀንዳ ላይ እግዚአብሔር ይጠብቀን። በእግዚአብሔር ፕሮግራም ውስጥ ገብተን በእግዚአብሔር አሰራር ውስጥ ገብተን በእግዚአብሔር እቅዶች ውስጥ ገብተን በምንሰጠው ግላዊ ምልከታ በራሳችን ፊት ያወቅን እንዳይመስለንና ሌላ ጦስ ውስጥ እንዳንገባ ከአሕዛብ ስህተት መማር አለብን። አሕዛብ እስራኤልን አየ። ሁሉ ነገር ያለው ሕዝብ፣ ነቢያት ያሉት ሕዝብ፣ የተጻፈ ሕግ ያለው ሕዝብ፣ የመቅደስ ስርዓት ያለው ሕዝብ፣ በየማዕዘኑ ምኩራብ ያለው ሕዝብ፣ ፈሪሳውያን ያሉት፣ ሰዱቃውያን ያሉት ሕዝብ፣ ሁሉ ነገር ከእግዚአብሔር ጋር ባለ ግንኙነት ውስጥ ነው ታሪኩ እስራኤል። ነገር ግን ኢየሱስን እምቢ አለ። አንተ በፈለግከው መንገድ አንዋሃድህም አሉት እግዚአብሔርን፣ እኛ በመረጥነው መንገድ አሉት። ይህን ያየ አሁን ግን የክርስቶስ ወንጌል የበራለት በሮም ቤተክርስቲያን ያለ አሕዛብ ደግሞ የተሳሳተ ግምት እየሰራ የራሱን ሐሳብ እያደመጠ ነው። እግዚአብሔር እኮ ከነሱ ጋር አይደለም። ኖሞር ከዚህ በኋላ እግዚአብሔር ከእስራኤል ጋር አይቆምም። እግዚአብሔር ከዚህ በኋላ የሚቆመው ከኔ ጋር ነው። በእስራኤል ብኩርና ጋር ሄጄ የተቀመጥኩት አሁን እኔ ነኝ።
እግዚአብሔር ለእስራኤል ጀርባውን ሰጥቶ ፊቱን የሰጠው ለእኔ ነው ብሎ ልባም የሆነ መስሎት አስተዋይ የሆነ መስሎት የእግዚአብሔር ምስጢራዊ አሰራር የበራለት መስሎት ይህም አንሶ ደግሞ እነሱ ላይ የተበተ እነሱ ላይ የኮራ በሚያበሳጭ መልክ ነው። ይሄን ቃል አይተነዋል። እነሱም በሚያስቆጣ መልክ የበለጠ ጀለሲ እንዲሆኑ በሚያደርግ መልክ ይኮራባቸዋል። አይ እዚህ ሁሉ ስህተት ውስጥ የገባችሁት እናንተ አሕዛብ አንድ የተከደነ ምስጢር ስላለ ያልገባችሁ ነገር አለ፣ ወይም ጥርት ብሎ ባልታያችሁ ነገር ነው የተሳሳተ ኮንክሉዥን የሰራችሁት። ስለዚህ ይህን ምስጢር ታውቁ ዘንድ እወዳለሁ። ምስጢር የሚል ቃል አለ። እስካሁን እንዲህ አይነት ቃል አላየንም እየተማማርን ስንመጣ። ይሄ ቃል ብቻ ቆም እንድንል ያደርገናል። ሮሜ ምዕራፍ 11 ላይ አሕዛብ የእስራኤላውያንን መዳን በተመለከተ ልብ ያላሉት አንድ የተከደነባቸው ምስጢር አለ። ምስጢር ማለት ከዚህ ቀደም የተከደነ አሁን ግን ወደ መታየት የመጣ ከዚህ በፊት የተሰወረ አሁን ግን የተገለጠ ማለት ነው። አማኞች በራሳችን ችሎታ በራሳችን ክህሎት ልንረዳው የማንችለው ነገር ግን እግዚአብሔር በቅዱሳት መጻሕፍት በሐዋርያቱም በነቢያቱም በኩል አልፎ የሚገልጣቸው ነገሮች ማለት ነው። በብሉይ ኪዳን መጽሐፍት የተቀመጠ ነገር ግን በአዲስ ኪዳን ከዚህ ቀደም ተከድኖ የነበረ አሁን ወደ መታየት አሁን ወደ መገለጥ እየመጣ ያለ ሐሳብ ማለት ነው። አንዱ ሐዋርያት ከእግዚአብሔር የተሰጣቸው ስልጣን ምስጢርን መግለጥ ነው። ሐዋርያ ብቻ ነው አሁን ሮሜ 11 ቁጥር 25 ላይ ጳውሎስ የሚለውን የማለት መብት ያለው። አንድ የተሰወረ ምስጢር አለ፣ እሱን ምስጢር እኔ እገልጥላችኋለሁ ብሎ ለቅዱሳን የማለት መብት የተሰጠው ለሐዋርያ ብቻ ነው። እሱን ነው ጳውሎስ እየተናገረ ያለው። በሌላ ቋንቋ ሐዋርያዊ ስልጣኑን ኤክሰርሳይዝ እያደረገ ነው። በእግዚአብሔር ድነታዊ ዕቅድ ውስጥ የእስራኤል ስፍራ የቱ ጋር ነው የሚለው እናንተ አሕዛብ ያልገባችሁ ነገር ስላለ ዛሬ እሱን ሪቪል አደርግላችኋለሁ፣ ያንን ምስጢር አበራላችኋለሁ ብሎ ነው እየተናገረ ያለው። ተመሳሳይ ቋንቋ ሮሜ 16:25 ላይ ይናገራል። ሮሜ ምዕራፍ 16 ቁጥር 25 ላይ በዘላለማዊ አምላክ ትእዛዝ ሕዝቦች ሁሉ አምነው እንዲታዘዙ በነቢያት መጻሕፍት አሁን በተገለጠው ላለፉት ረጅም ዘመናት ተሰውሮ በነበረው ምስጢር መገለጥ መሰረት ባስተማርኩት ወንጌልና በኢየሱስ ክርስቶስ መስበክ ሊያጸናችሁ ለሚችለው ይላል። ለረጅም ጊዜ ተሰውሮ የነበረ ተከድኖ የነበረ ለረጅም ዘመናት ከመታየት ተደብቆ የነበረ ምስጢር አሁን ግን በእኛ በሐዋርያቱ ለቅዱሳት ቤተክርስቲያናት በምንጽፋቸው መልእክታት እግዚአብሔር የገለጠው በክርስቶስ የታወቀ እኛም ያስተማርናችሁ እያለ ይናገራል። ይሄ ምስጢር የሚለው ቃል ለሮሜ 11 ክብደትን ይሰጠዋል። ምክንያቱም አንድ ተሰውሮ የነበረ ነገር አሁን ምን ሊሆን ነው እያለን ነው፣ ሊገለጥ ነው። ይሄም ተሰውሮ የነበረው አሁን ልገልጥላችሁ ያለው ነገር ደግሞ በቀዳሚነት በእግዚአብሔር ድነታዊ ዕቅድ ውስጥ እስራኤል ስላላት ስፍራ ነው። ይሄን አሕዛብ ሁሉ ማወቅ አለበት ነው የሚለው። ይሄ ብቻ እኛ በዚህ ዘመን ያለንን አሕዛብ አማኞችን ልብ ብለን ክፍሉን እንድናጠና የሚያስገድድ ምክንያት ይመስለኛል። ታውቁ ዘንድ እወዳለሁ። አዲሱ መደበኛ ትርጉም ይህን ምስጢር ሳታውቁ እንድትቀሩ አልፈልግም ይላል። ሳታውቁ እንድትቀሩ አልፈልግም። እዚህ ጋር የገባው የግሪክ ቃል አግናኤዮ የሚል ነው። አግናኤዮ ማለት ቸል ማለት፣ አለማወቅ፣ አለማስተዋል፣ መሳሳት ማለት ነው። አሕዛብ አያውቅም። የእግዚአብሔር ድነታዊ ዕቅድ ውስጥ አሕዛብ አደገኛ የሆነ መሳሳት ውስጥ ገብቷል። አደገኛ የሆነ አለማወቅ ውስጥ ገብቷል። አለማስተዋል ውስጥ ገብቷል። አንድ ማታውቁት ነገር አለ። አንድ ማታስተውሉት፣ አንድ ያልገባችሁ የተሰወረባችሁ ነገር አለ። እሱን ነገር ሳታውቁ እንድትቀሩ አልፈልግም። ኢግኖረንት እንድትሆኑ አልፈልግም። ቸል እንድትሉ አልፈልግም። ልብ እንድትሉ ትፈልጋለሁ ነው የሚል ያለው ጳውሎስ። የእግዚአብሔርን ምስጢር አለማወቅ፣ የእግዚአብሔርን ምስጢር ቸል ማለት፣ የእግዚአብሔርን ምስጢር አለማስተዋል እስራኤልን ገልብጦታል፣ ባናቱ ደፍቶታል። ያንን የከበረ ሕዝብ ማለት በጨለማ ውስጥ እንዲጠፋ አድርጎታል። የእግዚአብሔርን ምስጢር ማወቅ፣ የእግዚአብሔርን አጀንዳ ማወቅ፣ የእግዚአብሔርን ዕቅድ ማወቅ፣
ቸኩሎ የራስን ኤስቲሜሽን የራስን መላምት አለመያዝ እግዚአብሔር ምንድነው ያደረገ ያለውን ሲያደርግ ከበስተጀርባ ያስቀመጠው ትልቁ አጀንዳ ምንድነው በእግዚአብሔር ዘንድ ቢግ ፒክቸሩ ምን ይመስላል እግዚአብሔር በዚህ ጉዳይ ላይ ምንድነው ትልቁ ዓላማ ብሎ አለማወቅ አለመጠየቅ አለመመራመር እንዲህ ያለው ደዌ ነው በሮም ያለውን አህዛብ የመታው ሉቃስ 9 ምዕራፍ 44 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰው ልጅ በሰው እጅ ይሰጥ ዘንድ አለውና እናንተ ይህን ቃል በጆሮአችሁ አኑሩ አለ እነርሱ ግን ይህን ነገር አላስተዋሉም እንዳይገባቸውም ተሰውሮባቸው ነበር ስለዚህም ነገር እንዳይጠይቁት ፈሩ ይላል ተሰውሮባቸው ነበር ተሰውሮባቸው ይሰሙታል የሚናገራቸውን ነገር አያስተውሉም እንዳይጠይቁት ደግሞ ይፈራሉ ግን ይከተሉታል መጠየቅ ያለባቸውን ነገር መጠየቅ ሲኖርባቸው ፈርተው ዝም አሉ ይላል ሉቃስ ሲጽፍ ወረድ ብላችሁ ስታነቡ ክብ ይሰሩና በመንግስተ ሰማይ ከኛ ታላቅ ማን ነው ይላል እንደዚህ አይነት ጉዳዮች ላይ በንቃት ይጨቃጨቃሉ የእግዚአብሔርን ምስጢር ግን ለማወቅ አንዳች የሆነ ጥረት ሲያደርጉ አታዩባቸው ምድራዊ ነገር ላይ እነሱ ማዕከል ያደረገ ነገር ላይ ኢጎሴንትሪክ የሆነ ነገር ላይ ነፃ ናቸው ይመራመራሉ ቴኦሴንትሪክ የሆነ እግዚአብሔር ምስጢራዊ ነገሮች ላይ ግን ምንም አይነት እንቅስቃሴ የላቸው አህዛብ ተመሳሳይ ችግር ውስጥ ነው ያለው ግልጽ ነው አይደለም እንድታውቁ ወዳለው የሆነ ምስጢር አለ እናንተ ኢግኖር ያደረጋችሁት እናንተ ልብ ያላላችሁት አግናኤዮ የተዋችሁት ሚስ ያደረጋችሁት ቸል ያላችሁት እንደ ዋና ጉዳይ ያሰባችሁት ያይደለ አንድ ነገር አለ ያ ነገር ጦስ አምጥቶባችኋል እስራኤል እንድትንቁ አድርጓችኋል ያ ነገር መዘዝ አምጥቶባችኋል የተሳሳተ መረዳት ውስጥ እንድትገቡ አድርጓችኋል ብዙ ክርስቲያን ከእግዚአብሔር ነገር ይልቅ ከመንፈሳዊ ነገር ይልቅ ምድራዊ ነገሮችን በዝርዝር ለማወቅ የራሳችንም ትንበያ የራሳችንንም መላምት ለማስቀመጥ በጣም የምንቸኩልበት ዘመን ነው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ እንዲህ የሚል በግልጽ የተጻፈ ምክር አለ ስለ መንፈሳዊ ነገርም ስለምን ይላል ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ ወዳለሁ ይላል መንፈሳዊ ነገር ማወቅ አለባችሁ ዘመኑን ስትፈትሹ መፈተሻችሁ እጃችሁ ላይ ያለው ቱምቢ የእግዚአብሔር ዘላለማዊ ዕቅድ ይሁን ያኔ የተሰወረባችሁ ነገር ይታያችኋል በእግዚአብሔር መነጽር ካያችሁት ውስብስብ የሆነው ነገር ሁሉ ግልጽ ይሆንላችኋል ነው በሮም ቤተክርስቲያን ያሉ አህዛብ የእስራኤላውያንን የወቅቱን ሁኔታ ከእግዚአብሔር ዕቅድ አንፃር ከማየት ይልቅ የራሳቸውን ልብ ነው እየሰሙ ያሉት እስራኤል ለምንድነው ወንጌል አልቀበልም ያለው መልስ የላቸው እኛ አህዛብ ለምንድነው ወንጌልን መቀበል የቻልነው መልስ የላቸው አልተመራመሩትም አላጠኑትም ይሄን ግን ነግሯቸዋል ካስተዋላችሁ እናንተ አህዛብ ወንጌል እኮ ወደናንተ የመጣው የማልብ ስለደነዘዘ ነው የአይሁድ ልብ ስለደነዘዘ እስራኤል በሐዋርያቱ የሚሰበከውን የክርስቶስን ወንጌል አልሰማም ብሎ ልቡን ሲቆልፍ ሐዋርያት እስራኤልን ትተው የከበረውን ወንጌል ይዘው ወደናንተ ወደ አህዛብ መጣችሁ አባቶች ወደ ሌላችሁ ካህናት ወደ ሌላችሁ ወደናንተ መጡ ለአህዛብ መዳን ምክንያቱ የአይሁድ የልብ መዘጋት ነው ስለዚህ አስተውሉ ለምን ዳናችሁ አስተውሉ እግዚአብሔር ለምን አዳናችሁ አስተውሉ ለምን ጠራችሁ አስተውሉ እስራኤል ለምንድነው ይሄ ሁሉ ፕሪቪሌጅ ያለው ይሄ ሁሉ መልካም እድሎችና አጋጣሚዎች ያሉት በመካከሉ የተገለጠውን ኢየሱስን አልቀበልም ያለው ለምንድነው ባለመቀበላቸውና በመቀበላችሁ መካከል ያለው የእግዚአብሔር ምስጢራዊ አሰራር ተመራመሩ ነው የሚላቸው አያችሁ ዘመን በውስጡ እግዚአብሔርን የሰውን የሰይጣንን ሐሳብ አርግዟል በዘመን ውስጥ እነዚህ ሁሉ ይፈጸማሉ አማኞች እየሆኑ ያሉ ነገሮችን ስንመረምር ስንፈትሽ በየትኛው ፐርስፔክቲቭ ነው ምንፈትሻሉ ለዚህ ነው ልባሞች የሆናችሁ አይምሰላችሁ don't think you are wise wiser የሆናችሁ አይምሰላችሁ አንዳንድ ነገሮችን አይታችሁ ምላሽ ስትሰጡ የራሳችሁን ሐሳብ ብቻ መሰረት አድርጋችሁ ከሆነ ልባሞች የሆናችሁ አይምሰላችሁ የተከደነባችሁ ምስጢር አለ አፍንጫችሁ ስር አልታያላችሁ የተሰወረባችሁ ነገር አለ
ዛሬ እሱን ገልጠዋለሁ ነው የሚል ያለው ጳውሎስ። አያችሁ ምንድነው በዘመን ውስጥ ያለው የእግዚአብሔር ሐሳብ? የዚህ ዘመን የእግዚአብሔር አጀንዳ ምንድነው? በሚያስደስቱንም ልባችንንም በሚሰብሩ ጉዳዮች ውስጥ የእግዚአብሔር ሐሳብ ምንድነው? የኛ መላምት ይቀመጥ፣ የኛ ኤስቲሜሽን ይቀመጥ፣ የኛ ፊሎሶፊካል አናሊሲስ ይቀመጥ። እነዚህ ሁሉ በክሪቲካል ቲንኪንግ ሊሆን ይችላል፣ በሎጂክ ሊሆን ይችላል። የተለያዩ ነገሮችን ምክንያት አድርገን የምንሰራቸው የትኞቹም ቲዮሪዎች ይቀመጡ። ግን የእግዚአብሔር ሐሳብ ምንድነው? እስራኤል ለምን እምቢ አለ? እንዴት ቀርቦት በስጋ ከርሱ መጥቶ ከገዛ ወገኖች እንግዲህ መጥቶ ከነሱ መጥቶ ለምንድነው እምቢ ያሉት? ለምንድነው የገዛ ወገኖቹ አንቀበልም ያሉት? አሕዛብ እንደዚህ አይነት ጥናት ለማድረግ ጊዜ የለውም። ጊዜው የኔ ነው የሚለው አሕዛብ ብድግ ብሎ እግዚአብሔር እስራኤልን ጥሏል፣ አሁን ከኛ ጋር ነው ብሎ ሌላ ጦስ ውስጥ ገብቷል ማለት ነው። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ እንደዚህ ይላል፣ ዘመኑን የተረዱና ይላል። ዘመኑን ምን ያደረጉ? የተረዱና። አሁን እኮ ዘመን የተረዳ ሰው ማግኘት ከባድ ነው ታውቃላችሁ አይደለም? ያው እኛንም አልገባንም፣ ሰውንም አልገባውም፣ ዘመኑም አልገባውም አይደለም? ዘመኑን የተረዱና እስራኤላውያንም ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች 200 አለቆች በእነርሱም ስር ሆነው የሚታዘዙ ዘመዶቻቸው። ዘመኑን የሚያውቀው ሰው 200 ነው። ዘመኑን የተረዱ ናቸው፣ ገብቷቸዋል። ይሄ ዘመን የምን ዘመን እንደሆነ የገባቸው ናቸው። እስራኤል ደግሞ ከዚህ ነገር አንጻር ምን ነገር ማድረግ እንዳለበት የገባቸው ሰዎች ናቸው። በሮም ቤተክርስቲያን ያሉ አሕዛብ ግን ዘመኑን አላወቁ። እንዴት እንደዳኑ አያውቁም። እንዴት ወንጌል ወደ እነሱ እንደመጣ አያውቁም። ድንገት በአንጻራቸው ጡብ ያለ ነው የመሰላቸው የክርስቶስ ማዳን። በምን አይነት ቴክኒክ በምን አይነት ሜካኒዝም እግዚአብሔር ወንጌልን ወደ አሕዛብ ሰፈር እንዳመጣው የዳኑ አሕዛብ አያውቁም። ለምን እንደዳኑ፣ ለምን አይሁዶች ወንጌልን አንቀበልም እንዳሉ አያውቁም። ከዚህ ቸልተኝነታቸው የተነሳ ስለ እስራኤል የወደፊት ዕጣ ፈንታ፣ ስለ ራሳቸው አሁናዊ ሁኔታ የተሳሳተ ግምት ሰርተዋል። ይሄ ደግሞ ቸልተኝነት፣ ይሄ ኢግኖረንስ፣ ይሄ አለማወቅ፣ ይሄ መሳሳት ሊያመጣባቸው የሚችለውን አደገኛ መዘዝ፣ አደገኛ ጦስ ጳውሎስ ገብቶታል። ልንገራችሁ፣ አካሄዳችሁ ስለ ራሳችሁ ያላችሁ ሰልፍ አዌርነስ ጤናማ አይደለም። በጣም ኤግዛጀሬትድ የሆነ ሰልፍ አዌርነስ ነው ያላችሁ። በጣም ኤግዛጀሬትድ የሆነ ነው። ስለ አይሁድም ያላችሁ ቲዮሪ ትክክል አይደለም። ይሄ ደግሞ ከጥቂት ዓመታት በኋላ ክርስትናን ቤተክርስቲያንን በአሕዛብ መካከል እንድትሰርግ ያደርጋታል፣ እንድትጠፋ ያደርጋታል። ተመሳሳይ ችግር ነው እስራኤል ያለፈበት። ይሄ ነገር እንዳያጠቃችሁ አንድ ሚስጥር ልንገራችሁ። ጳውሎስ ይሄ እነዚህ ሰዎች እንዲያውቁት የፈለገው ሚስጥር ምንድነው? እንዲያውቁት የፈለገው ሚስጥር አያችሁ፣ የእግዚአብሔርን ሚስጥር ማወቅ ይሁንልን። አሜን። ለእናንተ የእግዚአብሔርን ሚስጥር ማወቅ ምን ሆናል? ተሰጥቷችኋል አይደል የተባለው? ተሰጥቷችኋል። አንዳንድ ሰው በዘመን ውስጥ እግዚአብሔር ሊሰራ ያለውን ነገር ለማወቅ ምንም ጥረት ስለማያደርግ ዘመኑ እግዚአብሔርን የሚመራው ይመስለዋል። አንዳንድ ችግር እግዚአብሔርን የሚመራው ይመስለዋል። አንዳንድ ግሎባል የሆኑ ትልልቅ ክስተቶች በቃ እግዚአብሔርን እጁን ጠምዝዘው በቃ ሐሳብ የሚያስለውጡት እስኪመስለን ድረስ ነው ሚዛናችን ትክክል ያልሆነው። እግዚአብሔር ነው ሁሉን የሚችል፣ እግዚአብሔር ነው ሁሉን የሚያውቅ። የሚያደርገውን የሚያውቀው እግዚአብሔር ነው። እኛ ሊገባን ይችላል፣ ላይገባን ይችላል፣ ሊወሳሰብብን ይችላል፣ መልኩ ሊጠፋን ይችላል፣ ሊበጠበጥብን ይችላል። ሰማይ ላይ ቆሞ ግን እያንዳንዱን ፐዝል የሚገጣጥመው እግዚአብሔር ነው። ይህንን እንድናይ ጌታ ይርዳን። አሕዛብ እሱ ዕውቀት አልገባቸውም። አያችሁ፣ የመዳን ኮንሴፕት ገብቷቸዋል። ሰው በክርስቶስ ኢየሱስ መስዋዕታዊ ሞት ከአብ ጋር እንዴት መታረቅ እንደሚችል ተምረዋል፣ ገብቷቸዋል። እሱንም ሰምተው ነው መጥተው በቸርች ውስጥ ክርስቲያን ነን ብለው ክርስቲያኖይ ብለው the royal followers of Christ ነን ብለው እያመለኩ ያሉት። ግን ደግሞ ሰፊው የእግዚአብሔር ሐሳብ፣ ትልቁ የእግዚአብሔር አጀንዳ፣ በዘመናት ሁሉ ውስጥ እግዚአብሔር ሊሰራ ያሰበው ያ ግራንድ የሆነው የእግዚአብሔር ሐሳብ አልበራላቸውም። እንድታውቁ ፈልጋለሁ ይላል። ምንድነው እሱ? ቁጥር 25 የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ቁጥር 26
እንደዚሁም እስራኤል ሁሉ ይድናል። ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ሚል ቃል አለ አይደለም? ደንዝዟል እስራኤል በአንዳንድ ቦታ። ጥያቄን ጠይቅ። ድንዛዜ በእስራኤል በአንዳንድ በኩል የሆነባቸው ለምንድን ነው? እዛው ቁጥሩ መልስ ይሰጣቸዋል። ድንዛዜ በእስራኤል በአንዳንድ በኩል የሆነባቸው ለምንድን ነው? የማሙላት እስኪገባ ድረስ። እንደው ቆም ብላችሁ አስቡት። እስራኤል የደነዘዘው የማሙላት እስኪገባ ነው። የአሕዛብ ወንጌል ብዙ አሕዛብ ጋራ እስኪደርስ ድረስ ነው እስራኤል ምን የሆነው የደነዘዘው። አሕዛብ ደግሞ ምን እያለ ነው? በቃ ጊዜው የኔ ነው እያለ ነው። ደነዙላ እያለ ነው። እግዚአብሔር ደግሞ ይሄንን ያደነዘዝኩት እኮ ልክ እናንተ ወንጌል እንደሰሙ ብዙ አሕዛብ ምን እንዲሰማ ነው። ይታያቸዋል መሸዋወድ። በጣም ከባድ የሚሆን ነገር አለ እዚህ። እኔ እንዳቅ ነው እንደ አንዳንዶች የፈዘዙት ለኔ እንዲበራ ነው እንደ ለካ ነገሌ የደነዘዙት ብሎ መጠርጠር ጥሩ ነው። ገብቷችኋል? ጥሩ ነው። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ሮሜ ምዕራፍ 11 ከቁጥር 8 እስከ 11 ያለውን ወደ ላይ ለማየት ሞክሩ። ይሄን ሐሳብ አስተምሯል ጳውሎስ። ቁጥር 8 ሮሜ 11 ላይ ሌሎቹም ደነዘዙ አይደል የሚለው? እንዲሁም አይኖቻቸው እንዳያዩ ጆሮዎቻቸውም እንዳይሰሙ እግዚአብሔር ነው አይደል የሚለው? የእንቅልፍ መንፈስን እስከ ዛሬ ድረስ ሰጣቸው። ማን የሰጣቸው? እግዚአብሔር የሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና አሽክላ ማሰናከያም ፍዳም ይሁንባቸው፣ አይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውንም ዘወትር አጉብጥ ብሏል። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን? ምንም የመዳን ተስፋ የላቸውም? ኖ አይደለም። ታዲያ ለምንድን ነው ይሄ ሁሉ መዓት የመጣባቸው? ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል ምን ለማን ሆነ? መዳን ለአሕዛብ ሆነ። እግዚአብሔር ሰማይ ላይ ሆኖ እየሰራ ያለው ስራ ይሄ ነው። እነሱን አደንዝዞ ኢየሱስን እምቢ ስላሉ ለእምቢተኛ ልባቸው አሳልፎ ሰጥቷቸው በድንዛዜ ዘግቷቸዋል። የእንቅልፍ መንፈስ ሰጥቷቸዋል። ከዛ አሁን ወንጌሉ የግድ የሆነ ቦታ መሄድ ስላለበት እነሱ ልባቸውን ሲቆልፉ ወንጌል ወዴት መጣ? ወደ እናንተ መጣ። መዳን ለእናንተ እንዲሆን እግዚአብሔር እነሱ ምን አደረገ? አደነዘዘ። ሕጉ እንደገባቸው፣ ግርዘት እንደገባቸው፣ ሃይማኖታዊ ስርዓቶች እንደገቧቸው ለድነት ይሆን ዘንድ የተሰጠን ወንጌል ገብቷቸው ቢሆን እነኚህ ሰዎች ወንጌሉን ለእናንተ ማካፈላቸው አጠያያቂ ነው። ወንጌልን በቃ አንጡራ ሀብታቸው አድርገው ይይዙት ነበረ። እምቢ ሲሉ ግን አንቀበልም ሲሉ መዳን ለእናንተ ሆነ። ወንጌል ወደ አሕዛብ መምጣት የቻለው ድንዛዜ በእስራኤል ላይ ስለነበር ነው። አንዱ ሚስ ያደረጋችሁት አያችሁ፣ መዳናችሁን ከእግዚአብሔር ፕሮግራም ጋር አይደለም የምታጠኑት። ክርስቲያን መሆናችሁን በዘመን ውስጥ እግዚአብሔር ስለ ስሙ ለእናንተ ያደረጋቸውን ነገሮች የምታጠኗቸው ከእግዚአብሔር ዘላለማዊ ዕቅድ አንጻር አይደለም፣ ከግል ጥቅም አንጻር፣ ከራሳችሁ ኢጎ አንጻር ነው ክርስትናን የምተነትኑት። ምስጢር ያልገባችሁ አማኞች ናችሁ እያላቸው ነው። በነገራችን እግዚአብሔር ያዳነን ለራሱ። አሜን። ክርስቲያን የሆነው ለእግዚአብሔር ፕሮግራም ነው። ክርስቲያን የሆነው ለባለ ጊዜነታችን አይደለም። ክርስትናችን እዚህ ምድር ላይ ለተቀዳጀናቸው አንዳንድ እድሎች አይደለም የተጠራው ወይም የሚሰራው። ክርስትናችን በቀዳሚነት የሚሰራው ለእግዚአብሔር ዓላማ ነው፣ ለእግዚአብሔር ዕቅድ ነው። አሕዛብ ግን አይኑን ሰማይ ላይ እንደማድረግ ከሰማይ አውርዶ በግል ጉዳዩ ላይ አድርጎ በቤተ ክርስቲያኒቷ ውስጥ አደገኛ የቡድን ጦርነት፣ አደገኛ የብሔር ጦርነት ፈጥሯል። ጊዜው የአሕዛብ ነው፣ የእስራኤል አይደለም። ስለዚህ የሮም ቤተ ክርስቲያን ውስጥ ሊደርሺፑን አሕዛብ፣ የቸርች ፕራክቲስ ውስጥ ሊደርሺፑን አሕዛብ። ለምን? የኛ ጊዜ እንደ አንተ እኮ የመጣው እነሱ እምቢ ብለው ነው። አንተ እኮ የበረሃ ወይራ ነህ።
ተረጋጋ እንጂ የቆምከው በእነሱ ሄሪቴጅ ላይ ነው፣ በእነሱ ስር ላይ ነው የቆምከው። የአብርሃም አምላክ ነው አምላክ የምትለው፣ የዕብራውያንን አባቶች ነው አባቶች የምትለው። ለምን አይገባህም? የእግዚአብሔር ፕሮግራም ለምን አይገባህም? ለምን ወንጌልን ጠምዝዘ ለራስ ቲዮሪ ታውለዋለህ? ንቃ አይነት ነገር ነው የጳውሎስ መልእክት። አንዱ ምስጢር ይሄ ነው። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ዘንድ። ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ማለት ምን ማለት ነው? እሱም ማጥናት አለብን። ቢያንስ ሁለት ነገር ማለት አይደለም። አንደኛ በጳውሎስ ዘመን የነበሩ ሁሉም እስራኤላዊ ተወላጅ ወንጌልን አንቀበልም ብለዋል፣ ልባቸውን ለወንጌል አደንድነዋል ማለት አይደለም። ሁለተኛ ደግሞ እስራኤል ለወደፊት እንዲሁ ልባቸው ለወንጌል እንደደነዘዘ ይቀራል፣ ዳግመኛ የመመለስ ተስፋ የላቸው ማለትም አይደለም። ታዲያ ድንዛዜ በእስራኤል ዘንድ በአንዳንድ በኩል ሆነባቸው ማለት ምን ማለት ነው? ምን ማለት ነው? ለምን ደነዘዙ ብላችሁ ጠይቁ እንጂ፣ ለምን ዳንን በሉ እንጂ፣ ለምን ሌሎች አልዳኑም በሉ እንጂ። ለምን እኔ ጋር መጣ ኢየሱስ? ለምንድን ነው እነገሌ ጋር ያልመጣው? ለምን ብርሃን እኔ ጋር በራ? ለምን እነገሌ በጨለማ ቆዩ ብላችሁ ጠይቁ። በዚህ መመራመር ውስጥ በዚህ መጠየቅ ውስጥ የእግዚአብሔር ዕቅድ ይበራላችኋል ነው ጳውሎስ እያለ። አዲሱ መደበኛ ትርጉም ትንሽ ግልጽ ያደርግልናል። የአሕዛብ ሙላት እስኪገባ ድረስ እስራኤል በከፊል በድንዳኔ ውስጥ አልፋለች ይላል። በጣም ሰልፍ ኤክስፕላናቶሪ ነው፣ ራሱን የሚገልጽ አይነት ነው የአዲሱ መደበኛ ትርጉም። እነኚህ ሶስት ቃላት ለማጥናት እንሞክር። ከኔ ጋር ናቸው አይደለም? ሶስት ቃላት። አንደኛ እስኪገባ ድረስ ይላል አይደለም? የአሕዛብ ሙላት እስኪገባ ድረስ የሆነ የሚጠበቅ ሙላት አለ፣ ወደፊት የተቀመጠ አንቲል ነው የሚለው፣ አፕ አንቲል ወደፊት ያለ የሆነ ጊዜ አለ። ሁለተኛ እስራኤል በምን በከፊል ሚል ቃል ወይም በድሮትም በአንዳንድ ቦታ ይላል። ድፍን እስራኤል አይልም፣ በከፊል ነው የሚለው። ሶስተኛው በድንዳኔ ውስጥ አልፋለች የሚል ቃል አለ። አልፋለች ወይም ሆነባቸው የሚለው የድሮትም አዲሱ አይነቱም አልፋለች ይላል። ይሄ ማለት ራሱ ፍቺውን ያበራል። እነኚህ ሶስት ቃላት ለማጥራት እንሞክር። እስኪገባ ድረስ ይህ ቃል ጊዜን ነው የሚያሳየው። until the fullness of the Gentiles become in ይላል። አሕዛብ ሙላታቸው እስኪመጣ። ስለዚህ የእስራኤል መደንዘዝ ቴምፖራል ነው። የእስራኤል ወንጌልን አለመቀበል፣ ክርስቶስን መቃወም ቋሚና ዘላለማዊ አይደለም፣ ጊዜያዊ ነው። ታዲያ እስከ መቼ ድረስ ነው የነሱ መደንዘዝ የሚቆመው? የማሙላት እስኪገባ ድረስ፣ የአሕዛብ ሙላት እስኪገባ ድረስ። በጣም ከነገረ ፍጻሜ ጋር የተያያዘ ኤስካቶሎጂካል የሆነውን የእግዚአብሔርን የማዳን ዕቅድ ነው ጳውሎስ እያመለከተን ያለው። በትልቁ የክርስትና መረዳታችን ውስጥ ስፍራ ሊይዝ የሚገባ ምዕራፍ ነው። ይሄ ምዕራፍ የሆነ ጊዜ አለ። ይህም ጊዜ የአሕዛብ ሙላት የሚሆንበት ጊዜ ነው። እግዚአብሔር በቀደመው ዕቅዱ በቅድመ ዕውቀቱ በሚያድናቸው አሕዛብ በእነሱ ቁጥር መሞላት ላይ የተመሰረተ ነው የእስራኤል በድንዛዜ መቆየት። ይህ የአሕዛብ ሙላት የወንጌል አሕዛብ ጋር መድረስ እስኪመጣ ድረስ እስከዚያን ጊዜ ድረስ ድንዛዜ በማ ላይ ሆኗል? በእስራኤል ላይ ሆኗል። እንዴት ነው የሆነው? አንደኛ በከፊል አይደል የሚለው፣ በከፊል ነው የሆነው። በአንዳንድ ቦታ ነው። ድፍን እስራኤል አይደለም የደነዘዘው። ድፍን እስራኤል አይደለም የወንጌል እውነት የጠፋበት የተሰወረበት። ይኸው እኛ እነ ጳውሎስ አሳዳጅ የነበርን ሰዎች፣ ለሕጉ ምን ሞት ሰዎች፣ አንድ ሰው ክርስቲያን ነኝ ሲል አንቀን የስድብ ቃል እንዲናገር የምናደርግ ሰዎች፣ እስር ቤት ሰዎችም የምንጥል ሰዎች፣ ደም የተጠባን የወንጌል አሳዳጅ የነበርን ሰዎች፣ እነ እስጢፋኖስ ለክርስቶስ ሲመሰክሩ ለወጋሪዎች ድንጋይ እናቀብል የነበርንን ሰዎች ለውጦን አድኖን ቆመን እናንተ የምናስተምር ከሆነ ዛሬም በጸጋ የተመረጡ ቅሬታዎች አሉ። ዛሬም በአሕዛብ በእስራኤላውያን መካከል ክርስቶስ የበራላቸው ጥቂቶች አሉ። በከፊል ነው። ድፍን እስራኤል አይደለም የደነዘዘው። አትሳሳቱ፣ ሙሉ አይደለም የተሰወረባቸው ጥቂቶች አሉ። ሶስተኛው ቃል አልፋለች፣ ጊኖማይ የሚል የግሪክ ቃል ነው ያለው። አልፋል በድንዛዜ አልፋለች ነው የሚለው እንጂ ደንዝዛለች፣ ትደነዝዛለች፣ እንደደነዘዘች ትቀራለች አይልም። አልፋለች። ጊኖማይ የሚለው ቃል to come to pass የሚል ነው፣ ወይም to appear in history የሆነ በታሪክ ውስጥ የተከሰተ የሆነ ዘመን የመጣ አጋጣሚ ማለት ነው። ነገር ግን
እንደዛ ሆኖ የማይቀጥል የሆነ ዘመን ላይ ደግሞ ምን የሚያደርግ የሚያልቅ የሚያቆም አይነት ማለት ነው አልፋ። ስለዚህ የእስራኤል መደንዘዝ የእስራኤልን ወንጌልን አልቀበልም ማለት ጊዜያዊ እንጂ የሚያልፉበት እንጂ እያለፈ ያለ ነገር እንጂ ቋሚና ዘላለማዊ አይደለም። ስለዚህ እስራኤልን በተመለከተ አንተ ከበረሃ ወይራ ተቆርጠ የመጣ አሕዛብ ፍራ እንጂ የትዕቢትን ነገር አታስብ። ባልገባህ የእግዚአብሔር ዕቅድ ላይ የማያስፈልጉ ስሜቶች አታንጸባርቁ ነው እያላቸው ያለው። እግዚአብሔር ምን ይላል በሉ። ከመሮጣችሁ በፊት ከመቸኮላችሁ በፊት ሽኩቻ ከመፍጠራችሁ በፊት የድንበር ጦርነት የሚመስልን ነገር በቤተ ክርስቲያን ውስጥ አምጥታችሁ ከማቀጣጠላችሁ በፊት ሰማይ ምንድነው እያቀደ ያለው? ምንድነው ፕላኑ? ምንድነው እየሆኑ ባሉ ነገሮች ውስጥ የእግዚአብሔር ፕሮግራም ምንድነው ብላ ቆማችሁ አስቡ። ያ ሚስጥር ከተከደነባችሁ አንፕሪዲክትድ ፉቸር ውስጥ ትገባላችሁ። ያልጠበቃችሁት ያልገባችሁ መጨረሻ ላይ ነው ኢንዳፕ የምታደርጉት አይነት ነው። እንዲሁ እስራኤል ሁሉ ይድናል ነው እንግዲህ ማሳረጊያው አይደለም። አንዳንድ ቦታ ነው በከፊል ነው ድንዛዜው እያለፉበት ያለ ነው። በድንዛዜ ውስጥ ደግሞ የሆኑት እናንተ አሕዛብ ሙላታችሁ እስኪደርስ ነው። ስለዚህ ምንድነው ኮንክሉዥኑ? እስራኤል ሁሉ ምን ይሆናል? ይድናል። በስማ መጨረሻው መዳን የሆነን ሕዝብ እየናቅ ነው ብንኖር አስባችሁታል? መጨረሻው ምንድነው? መዳን እኮ ነው። ይድናል። የሆነ ዘመን ላይ የሚድን ሕዝብ ነው። ዛሬ ግን ኢየሱስ ምን ያደረገን? የሰቀለን። ከዛ እኛ መሃል ላይ ድንገት የመጣ ጌታ ድንገት ያስገባን ደግሞ ሰዎች ስንንቀው ስንሰድበው ብንገኝ የዳነ ቀን ድፍረት ይኖረናል? ማዳን የማ ስለሆነ የእግዚአብሔር ስለሆነ ዛሬ አንተ ከዳንክ በኋላ በጨለማ ውስጥ ያሉ በጨለማ የሚጨርሱ አይምሰሉ። የጠፉትን የሚፈልግ እረኛ አለ። አሜን። አንተም እኮ መጣሃል ነው። አሁን የተረሳው ነገር መጣህ እኮ አንተም ነው። እነሱ ምን ይሆናሉ? ይመጣሉ። ሶዋት የግል ጠባይህን ክርስትና ውስጥ ከታት ፈትፍተው ነው። ፐርሰናል የሆኑ ነገሮችህን በመስቀሉ ስራ ውስጥ ከተ እኛ እነሱ አትበል አይባልም። ማዳን እኮ አንተም መጣህ እኮ የሰው ቤት ነው ያለው። ባይዘው የሰው ቤት ነው ያለው። እግዚአብሔር ባረደው በግ ነው የዳንከው። በኪስ የገዛው በግ የለም። ስለዚህ ወንጌልን የጦር መሳሪያ ማድረግ ጌታ ከኛ ያባርልን። አሜን። ወንጌል የጦር መሳሪያ መሆን አይችልም። መጽሐፍ ቅዱስ ጸብ ማሟሟቂያ መሆን አይችልም። ተው አንተ አሕዛብ ተው፣ ትዕቢትህን አውርድ እያለ የሚናገር እንደዚሁ እስራኤል ሁሉ ይድናሉ። ስለዚህ ይላል እስራኤል ሁሉ ይድናል። ላይክዋይስ አፍተር ዲስ ማነር ካይሁቶ የሚል የግሪክ ቃል ልክ እንዲህ ከሆነ እስካሁን ያስረዳኋችሁ ነገር ግልጽ ከሆነ እስራኤል ይድናል። በእነዚህ ማስረጃዎች ምክንያት እስራኤል ሁሉ ይድናሉ። እስራኤል ሁሉ ማለት እያንዳንዱ እስራኤላዊ ሆኖ የተወለደ ግለሰብ ማለት አይደለም። እስራኤል ሁሉ የሚለውን ቃል ጳውሎስ ሲጠቀም አሴኔሽን እያለ ነው። ወይም በቁጥር ብዙ የሆኑ እስራኤላውያን የሰቀሉትን ኢየሱስን በእንባ ልባቸው በፍቅሩ ቀልጦ በእንብርክክ አንተ በእውነት የእግዚአብሔር ልጅ ነህ ብለው የሚቀበሉበት ዘመን ይመጣል እያለ ነው ያለው። ይመጣል። እንዴት ሆኖ? በእግዚአብሔር ፕሮግራም ይሄ አለ። በአንተ ፕሮግራም ላይኖር ይችላል። በማ ፕሮግራም ግን አለ? በእግዚአብሔር ፕሮግራም አለ። አያችሁ፣ በቂ ምክንያት ጠላቶቻችሁን ውደዱ ለሚለው በቂ ምክንያት የእግዚአብሔር እቅድ ነው። ለምን ነው ጠላቶቻችን የምንወደው? አንድ ቀን ይመጣል አይደለም? አብሮኝ ያመልክ ይሆናል። ከኔ ጋር እጁን ዘርግቶ የሞተለትን ጌታ ያመሰግን ይሆናል። እስራኤል ሁሉ ማለት በቁጥር በዛ ያለው እንግዲህ ይድናሉ ሲል በቀዳሚነት ስፒሪቹዋል ሳልቬሽንን ነው እያወራ ያለው። ልብ ማለት ያለብን ቁጥር 26 ውስጥ ጳውሎስ እየተናገረ ያለው ስለ ኤትኒክ እስራኤል ነው፣ ስለ አብርሃም እስራኤል እንጂ ስለ ቸርች አይደለም። ጳውሎስ ምዕራፉ ላይ ትኩረት ሰጥቶ እያወራ ያለው ስለ አብርሃም ልጆች ነው፣ ስለ ኤትኒክ እስራኤል ነው። እነሱ ይድናሉ ነው። እስራኤላዊ ስለሆኑ አይደለም፣ የአብርሃም ልጆች ስለሆኑ አይደለም። እግዚአብሔር ከነሱ ጋር ኪዳን ስለገባ ስላልጣላቸው። ታዲያ እንዴት ነው የሚድኑት? ካለማመን ወደ ምን? ወደ እምነት ከመጡ።
ማን ነው ያንን ኢኒሺየት የሚያደርገው? እግዚአብሔር። ማን ነው የገቡበትን ድንዛዜ ከላያቸው ላይ የሚያነሳው? እግዚአብሔር። ለምን? ይሄንን ድንዛዜ የሰጣቸው እሱ ስለሆነ። ታዲያ ለምን ቶሎ አያነሳላቸውም? አንተ እንድትድን፣ አሕዛብ የሆንክ እንድትድን እግዚአብሔር እየሰራ ያለውን ስራ ያውቃል። ጳውሎስ ቁጥር 26 ላይ እስራኤል ሁሉ ይድናሉ ማለቱ የማይቀር ከሆነ በአጭር ቃል ለምንድን ነው ከቁጥር 1 እስከ ቁጥር 24 ብዙ ማስረጃ ወይራ ምን እያሉ ማስረዳት ለምን አስፈለገ? አይደለም በቃ ሐዋርያ ነኝ እኔ ነኝ ወንጌል ምጽፈው በሮም ያለ አሕዛብ ስማ እስራኤል ሁሉ ይድናል ብሎ መጨረስ አይችልም እንዴ? ይችላል። ለምንድን ነው ይሄ ሁሉ ታዲያ የሚያለፋን? እንዲህ የሚባል ከሆነ ለምን ያን ሁሉ ስናነበዋለን? አየ ጳውሎስ እውነተኛ ፓስተር ነው። በሮም ቤተክርስቲያን ያሉ አሕዛብ ፕሪዶሚናንትሊ ግሪካውያን ናቸው። ግሪካዊ የሚገባው በሎጂክ ነው። እንዲህ ተብሎ ተጽፏል፣ እኔ ሐዋርያ ነኝ ይቸግረዋል። ስለዚህ ሎጂክ ያስረዳቸዋል። አያችሁ በአመክንዮ ስለሆነ የሚገባቸው። የግሪክ ሰው በጥበብ አይደል የሚለው መጽሐፍ ነገር የሚገባቸው በጥበብ ስለሆነ ያስረዳቸው። ይኸውልህ የበረሃ ወይራ አለ፣ እሺ ሊጥ አለ፣ በኩር ሆኖ የቀረበው የሊጡ በኩራት አለ፣ ትልቁ ደግሞ ሊጥ አለ እያለ ያስረዳ። ሎጂካሊ ነው የሚገባው። ይሄ ምን ያሳየናል? ጳውሎስ እንደው ከሱ ትህትና መማር አለብን አይደለም? አያችሁ ለካ ማስተማር አጥንተህ የመጣውን ሁሉ መገልበጥ አይደለም፣ ሰዎችን ማዳን ነው። ለካ ማስተማር ሰዎችን ከስህተታቸው እንዲወጡ እንደ ከበሌቶ አስፈላጊ ሆኖ ከተገኘ ህንፃውን እንደሚያቆም የሆነ ቀን ግን ዞር እንደሚደረግ ከበሌቶም ሆኖ ነው ለካ ማገልገል። ይሄንን ነው የሚነግረን። በሎጂክ ካስረዳቸው በኋላ በእነሱ የቅበላ ክህሎት በእነሱ ለርኒንግ ስኪል ካስረዳቸው በኋላ ለዚህ ደግሞ የሚያስፈልገውን ኮሚትመንት ከወሰደ ወዲህ ጊዜውን ከጨረሰ በኋላ አሁን ቁጥር 26 ላይ ጀምሮ ከብሉይ ኪዳን ይጠቅሳል። ለምን? በሮም ቤተክርስቲያን ውስጥ ደግሞ በቁጥር አናሳ ይሆኑ እንጂ ወንጌልን የተቀበሉ ደግሞ አይሁዶች አሉ። እነሱ የሚገባቸው ከብሉይ ኪዳን ሲጠቀስ ነው። በቁጥር በዛ ያሉት ደግሞ ግሪካውያኑ የሚገባቸው ከመጥቀስ ባሻገር ሎጂክ ሲነገራቸው። ቁጥር 26 ጋር እንሂድ። እንዲህ ተብሎ እንደተጻፈ የሚል ቃል አለ ቁጥር 26 ላይ እስራኤል ሁሉ ይድናሉ። እንግዲህ እስካሁን በነገርኳችሁ ማስረጃዎች ከቁጥር 1 ጀምሮ ምዕራፍ 11 እስከ ቁጥር 25 ድረስ ባስቀመጥኩት ማስረጃ መሰረት እስራኤል ሁሉ ይድናሉ። እንዲህ ያለ የከበረ ተስፋ አላቸው። እግዚአብሔር አልጣላቸውም። እግዚአብሔር ቃሉን አላጠፈም። እግዚአብሔር ኪዳኑን አልተወም። አደርግላችኋለሁ ብሎ ለአባቶቻቸው ከዚህ ቀደም የተናገራቸውን ነገር ይጠብቃል። እነሱ ዛሬ እምቢ ቢሉም ወደ ወንጌል እውነት የሚመጡበት ዘመን ከፊታቸው አለ። እንዲህ ተብሎ እንደተጻፈ መጨረሻ ላይ መጣ ማለት ባይብል ይጠቅስላቸዋል። ምን ተብሎ ተጻፈ? መድኃኒት ከየት? ከጽዮን ይወጣል፣ ኃጢአተኝነትን ያስወግዳል። ከማ? ከያዕቆብ። ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ተብሎ ተጽፏል። የጠፋባችሁም ምስጢር ቅድም ነገርኳችሁ። እናንተ እኮ የዳናችሁት እነሱ እምቢ ስላሉ ነው። እሱ ነገር አልገባችሁም፣ አስረዳኋችሁ። መጽሐፍ ደግሞ ስለዚህ እውነት አሁን እኔ እየገለጥኩት ስላለሁት ምስጢር ብሉያት መጽሐፍትም ይመሰክራሉ። እንዲህ ተብሎ እንደተጻፈ እንዲህ ተብሎ ወንድሞቼ ልባሞች የሆናችሁ እንዳይመስላችሁ ይህ ምስጢር ታውቁ ዘንድ ወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁ እስራኤል ሁሉ ምን ይሆናሉ? ይድናሉ። ለምን? እንዲህ ተብሎ ስለተጻፈ። እንዲህ አይነት ማስረጃ ከብሉይ ኪዳን ስላለ የቱ ጋር ነው የተጻፈው? ኢሳይያስ 59ን እናውጣ። ቁጥር 20 ላይ ኢሳይያስ 59 ቁጥር 20 እና ቁጥር 21 ላይ ይገኛል። በተወሰነ መልኩ ደግሞ ኢሳይያስ 27:9ም ላይ ኤርሚያስ 31:31ም ላይ ተመሳሳይ ቋንቋዎች አሁን እዚህ ሮሜ 11:26 እና 27 ላይ የሚናገረውን እናያለን። ግን በጣም ኮት ያደረገው የብሉይ ኪዳን መጽሐፍ ወይም ትንቢት የሚመስለው ትንቢተ ኢሳይያስ ምዕራፍ 59 ቁጥር 20 ነው። ምን ይላል? ኢሳይያስ 59 ቁጥር 20 ለጽዮን ታዳጊ ይመጣል። ከላይ ሮሜ 11:26 መጨረሻውና 27 መድኃኒት ከየት ይወጣል?
ከጽዮን ይወጣል። በያዕቆብም ዘንድ ከኃጢአት ለሚርቁ ይላል እግዚአብሔር። ቁጥር 21 ከእነርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር። ስለዚህ ሮሜ 11:26 ከኢሳይያስ 59 ቁጥር 20 ጋር ነው የሚሄደው። ይሄ እንዲህ ተብሎ እንደተጻፈ ይልና መድኃኒት ከጽዮን ይወጣል የሚለው ቁጥር 20 ኢሳይያስ 59 ለጽዮን ታዳጊ ይመጣል በጣም ማች ያደርጋል። ቀጥሎ ደግሞ ሮሜ 11 ቁጥር 27 ላይ ያለው ነው። ቁጥር 27 ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው የሚለውን ደግሞ ኢሳይያስ 59 ቁጥር 21 በጣም ማች ያደርጋል። ከእነርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል። ቅድም የጠቀስኳላችሁ ኢሳይያስ 27ም ኤርሚያስ 31 ውስጥም ደግሞ ከዚሁ ጋር የተወራረሱ ትንቢቶች አሉ። ግን መድኃኒት ከጽዮን ይወጣል ከያዕቆብ ኃጢአተኝነትን ያስወግዳል የሚል ትንቢት አለ። እስራኤል ሁሉ ይድናሉ ስል እኔ በማስረጃ ካስረዳኋችሁና አሁን ከገለጥኩላችሁ ምስጢር በተጨማሪ በብሉይ ኪዳን እግዚአብሔር በነቢያቱ ምን አድርጓል? ተናግሯል። ያ የተነገረ ትንቢት ለዘመናት ተሰውሮ ተከርኖ ነበር። አሁን ግን እኛ ሐዋርያቱ እንገልጥላችኋለን። እሱ ምስጢር አምፓክ እናደርግላችኋለን። እናንተ አሕዛብ ይሄን ምስጢር ብታውቁ ጥሩ ነው፣ ባለማወቅ ጠንቅ ከሚመጣ ጦስ ትድናላችሁ ነው። መድኃኒት ከጽዮን ይወጣል። ኢሳይያስ 59:20 ነው የሚለው ለጽዮን ታዳጊ ይመጣል። እዚህ ጋር ደግሞ ሮሜ 11 ላይ እሱ የሚናገረው ከጽዮን ይወጣል ነው የሚለው። አንደኛው ለጽዮን ይመጣል፣ ሁለተኛው ከጽዮን ይወጣል የሚል ነው ያለው። አዲስ ወንጌል ትርጉም አዳኝ ከጽዮን ይወጣል ነው የሚለው። የኢሳይያሱ ትንቢት ግን አዳኝ ወደ ጽዮን ይመጣል ነው የሚለው። ስለዚህ የጳውሎስ ኮቴሽን ምንድነው ከዚህ ጋር እንዴት ማች ያደርጋል የሚል ምንም አይነት ግራ መጋባት ውስጥ አንገባም። ያኛው ትንቢት ነው፣ ይሄኛውም ትንቢታዊ ቃል ስለሆነ የሚናገር ያለው ነው። በኢሳይያስ ትንቢት ውስጥ ያለችው ጽዮን ምድራዊ ጽዮን ናት፣ እርሷም ኢየሩሳሌም ናት። እግዚአብሔር ከጽዮን ከኢየሩሳሌም ታዳጊን ያመጣል የሚል ትንቢት ነው ያለው። ይሄ ታዳጊ ይሄ አዳኝ የሚመጣው ለኢየሩሳሌም በኢሳይያስ ትንቢት ውስጥ ምድራዊዋ ለሆነችው ጽዮን ለዚች ኢየሩሳሌም እግዚአብሔር አዳኝ እንደሚልክ ነው የሚናገር ያለው። እዚህ ሮሜ ላይ ግን ጳውሎስ ኢሳይያስን መሰረት አድርጎ በሚጽፈው ትንቢት ይሄ አዳኝ ወደ ጽዮን የሚመጣ ሳይሆን ከየት የሚመጣ ነው? ከጽዮን የሚመጣ ነው። ስለዚህ በሮሜ 11 ውስጥ በጳውሎስ ትንቢታዊ ንግግር ውስጥ ያለችው ጽዮን ምድራዊ አይደለችም፣ ሰማያዊ ጽዮን ናት። ኢሳይያስ ወደ ምድራዊዋ ጽዮን የሚመጣ ታዳጊን ነው የሚናገረው። ጳውሎስ ደግሞ ከላይኛዋ ኢየሩሳሌም ከሰማያዊዋ ጽዮን ለማዳን የሚመጣውን ታዳጊ ነው የሚናገረው። ስለዚህ የሮሜው የጳውሎስ ትንቢት ትኩረት ይሄ ታዳጊ ይሄ አዳኝ ከሰማያዊዋ ጽዮን ይመጣል ነው። ማን ነው ይሄ አዳኝ? ኢየሱስ ክርስቶስ ነው፣ መድኃኒታችን ነው። ስለዚህ ከያዕቆብ ኃጢአተኝነትን ምን ያደርጋል ነው የሚለው? ያስወግዳል። ከሰማያዊቷ ጽዮን የሚመጣው አዳኝ ይሄ ዴሊቨረር ይሄ ሪዲመር ከያዕቆብ ኃጢአተኝነትን ያስወግዳል የሚል ትንቢት አለ። እሱኑ መሰረት አድርጌ እኔም ፎርካስት አደርጋለሁ፣ እኔም ወደፊት እተነብያለሁ ነው የሚል ያለው ጳውሎስ። ኢሳይያስ 29:7 ለማየት እንሞክር። ኢሳይያስ 29:7 ስለዚህም የማምለኪያ ዐፀዶችና የፀሐይ ምስሎች ዳግመኛ እንዳይነሱ የመሰዊያውን ድንጋይ ሁሉ እንደደቀቀ እንደ ኖራ ድንጋይ ባደረገ ጊዜ እንዲሁ የያዕቆብ በደል ይሰረያል፣ ይህም ኃጢአትን የማስወገድ ፍሬ ሁሉ ነው። እንግዲህ እዚህ ጋር ጳውሎስ ኢሳይያስም ጳውሎስም ያዕቆብ ብለው እየጠሩት ያሉት ማንን ነው? እስራኤልን ነው። ከሰማያዊቷ ጽዮን የሚመጣው ዴሊቨረር የያዕቆብን ኃጢአተኝነት ያስወግዳል፣ የእስራኤልን ኃጢአተኝነት ያስወግዳል። አዳኝ ወደ ጽዮን ኃጢአታቸውንም ወደ ተናዘዙት ወደ ያዕቆብ ቤት ይመጣል ይላል እግዚአብሔር ነው የሚለው። ኢሳይያስ 59 ቁጥር 20 አዲስ መደበኛ ትርጉም መድኃኒት ከጽዮን ይወጣል ከያዕቆብ ኃጢአተኝነታቸውን ያስወግዳል። እስራኤል ተስፋ አለው። የምን ተስፋ? እናንተ አሕዛብ ከኃጢአተኝነታችሁ አስወግዶ ሕዝብ ያልነበራችሁትን ሕዝብ እንዳደረጋችሁ፣ የንጉሥ ካህን እንዳደረጋችሁ፣ ወገን እንዳደረጋችሁ መዳን ወደ እናንተ እንደመጣ ሁሉ እስራኤል ሁሉ ይድናል። እስራኤል ተስፋ አለው። እንዴት ሆኖ? መድኃኒት ከጽዮን ይመጣል።
እና ምንድነው የሚያደርገው? ኃጢአተኝነታቸውን ያስወግዳል ብሎ የእስራኤልን እስካቶሎጂካል ሳልቬሽን ይተነብያል። በክርስቶስ ዳግም ምጽአት ሊሰራ ያለውን የእስራኤልን የማዳን ስራ የእግዚአብሔርን እቅድ ይናገራል። ይሄን ማወቅ ታዲያ ለኛ በሮም ላለን ለአሕዛብ ምንድነው የሚጠቅመን? መዳናችሁን ከእግዚአብሔር አንጻር ይዩት፣ የሆነላችሁን በእግዚአብሔር አይን ይዩት። በራሳችሁ መንገድ አታጠንጥኑ። እግዚአብሔርን አሳንሳችሁ የእናንተ የሰፈር ሰው አታርጉት፣ የእናንተ ጓደኛ አታድርጉት። እሱ ሰፊ ነው፣ እሱ ትልቅ ነው፣ እሱ ጥልቅ ነው ይላል። ወደ ታች ከቁጥር 33 ጀምሮ እግዚአብሔር እንዴት ጥልቅ ነው ይላል። የሚሰራውን የሚያውቅ አምላክ ነው፣ የሚያደርገውን የሚያውቅ አምላክ። ይሄን ይጠቁማቸዋል። ቀጥሎ ቁጥር 27 ላይ ኃጢአታቸውንም ስወስድላቸው ይላል። ከነርሱ ጋር የምገባው ኪዳን ይሄ ነው። ኃጢአታቸውን ምን አረግላቸዋል? እወስድላቸዋለሁ። ለምንድን ነው እንዲህ የሚሆንላቸው? እስራኤል እኮ የኔ ህዝብ ነው። እስራኤልን እኮ መርጬዋለሁ። ዛሬ ለእንቅልፍ የተውኩት እኮ አንተ እንድትድን ነው። የእናንተ መዳን ሲሞላ ደግሞ ፊቴን ወደ እነሱ አዞራለሁ፣ እነሱም ኢየሱስን ያከብሩታል፣ ኢየሱስ ይታደጋቸዋል። ኃጢአታቸውን ስወስድላቸው ከነርሱ ጋር የምገባው ኪዳን ይህ ነው። ከነርሱ ጋር ያለው ኪዳኔ ይህ ነው ይላል እግዚአብሔር ነው የሚለው ኢሳይያስ 59:21። አዲስ መደበኛ ትርጉም ደግሞ ምን ይላል? በእኔ በኩል ከነርሱ ጋር ያለኝ ቃል ኪዳን ይህ ነው ይላል። የእስራኤልን የወደፊት መዳን በተመለከተ ተመሳሳይ ትንቢትን ነው ኤርሚያስ ምዕራፍ 31 ላይ ነብዩ ኤርሚያስ ይናገራል። ከቁጥር 31 ጀምሮ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቡናቸው አኖራለሁ፣ በልባቸውም ጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብም። እግዚአብሔር ተናግሯል፣ እቅዱን አስቀምጧል። ስለዚህ ጥያቄን ጠይቅ። ኃጢአታቸውንም ስወስድላቸው ከነርሱ ጋር የምገባው ኪዳን ይህ ነው ማለት ምን ማለት? የያዕቆብ በደል ሲሰረይ፣ ኃጢአቱ ሲወገድ፣ እግዚአብሔር ይቅር ሲለው፣ እግዚአብሔር ምህረትን ሲያደርግለት፣ ከሱ ጋር እንዲታረቅ መደላደሉን ሲሰራለት፣ ያኔ ከነርሱ ጋር የገባው ኪዳን ይፈጸማል። ይሄ ኪዳን ፉልፊልመንት አለው። መቼ? ኃጢአታቸውን ሳስወግድላቸው። ስለዚህ ይሄ ህዝብ አንድ ተስፋ አለው። ምን አይነት ተስፋ? የኃጢአት የመወገድ ተስፋ አለው። በመጨረሻው ዘመን እስራኤል ኃጢአታቸውን ስወስድላቸው ከነርሱ ጋር የገባሁት ኪዳን ፍጻሜውን የሚያገኝ ይሆናል። አምላካችን ስሙ ብሩክ ይሁን። አደርጋለሁ ብሎ የተናገረውን የሚጠብቅ አምላክ፣ ስራውም በፈለገው መንገድ የሚሰራ አምላክ፣ እኛ በገባን እኛ በሰራነው ግምት ሳይሆን እሱ በወደደው መንገድ። ለዚህ ነው ሮሜ 11:1 ላይ እንግዲህ እግዚአብሔር ህዝቡን ጣላቸውን ይላል አይደለም። በኋላ አስረዳቸዋለሁ። ቁጥር 26 27 ላይ አስረዳቸዋለሁ። እግዚአብሔር ህዝቡን አልጣለም። መሀል ላይ እየሰራ ያለው ስራ እናንተ የተሰወረባችሁ ልንገራችሁ ብሎ ይሄንን ሁሉ እያስተማረን የመጣው። በጳውሎስ ዘመን አብዛኛውን የእስራኤልን ህዝብ ስሙኝ፣ ፈሪሳውያን ሐሰተኛ ነቢያትና መምህራን አስተውታል። ሕዝቅኤል 34 ላይ ይናገራል እግዚአብሔር። ሂድ እግዚአብሔር ሰው ይህንን ተናገራቸው፣ በእስራኤል እረኞች ላይ ነኝ በላቸው፣ መንጋዬን በጎቼን ከእጃችሁ ፈልጋለሁ በላቸው። እነሱ ራሳቸውን ያሰማራሉ፣ የሚሰማሩት በበጎቼ ላይ ነው። ጮማውን ትበላላችሁ፣ ጠጉሩን ትለብሳላችሁ፣ በጎቼን ግን አላሰማራችሁም፣ የጠፋውን አልመለሳችሁም፣ የባዘነውን አላዳናችሁትም። እንደዚህ ያለ በደል እኔ ግን በጎቼን እታደጋለሁ ብሎ። ስለዚህ ፈሪሳዊ ቢያስተው ዛሬ ለጥቅሙ ብሎ ወንጌልን የሚሰብክ በእነ ጳውሎስ ላይ በጣም እኮ የሚገርሙ ናቸው። የዛ ዘመን ሐሰተኞች የሚገርሙ ናቸው። ጳውሎስ ላይ እስር እንዲበረታ ብለው ጳውሎስ የሚሰብከውን ወንጌል ይሰብካሉ። ይህን ሰምቶ ጳውሎስ በአንድም በሌላ ብቻ ማይሰበክ ኢየሱስ እንደዚህ አይነት ለጥቅም ያደሩ ሰዎች ያሳቱት ህዝብ ነው። ፈሪሳውያን ያሳቱት ህዝብ ነው።
ሃይማኖተኞች ለወዳቸው ብለው በጨለማ ውስጥ እንዲቆይ ያደረጉት ህዝብ ነው። ይሄንን ህዝብ አድናለሁ ብሏል። ይታደገዋል እግዚአብሔር። አልጣላቸውም፣ አልተዋቸውም። በጥቂት ወሮ በሎች አይመኩም ማለት አይለኩም፣ አይወከሉም። የእስራኤል ህዝቦች ማለት ነው። ዛሬም ህዝቦቼ ናቸው ብሎ ነው በዚህም የሚያስተጋባው። ዛሬም በከባድ ስህተት ውስጥ ሆነው ክርስቶስን የሚቃወሙትን ነገር ግን አስቀድሞ ያወቃቸውን እግዚአብሔር ያድናቸዋል። ለምን? ይችላልና። እንዴት ነው የሚድኑት? በእምነት ይድናሉ። እኛ እንደዳንን ይድናሉ። እንዴት ካልን እግዚአብሔር ተናግሯልና ምን ያደርጋል? ይፈጽማል። ኢሳይያስ 46 ቁጥር 9ን ለማየት እንሞክር። ኢሳይያስ 46 ቁጥር 9 እስከ ቁጥር 11 እንደው ይሄን የመጽሐፍ ቅዱስ ክፍል ሁሉ ሰው ቢያጠናው ጥሩ ነው። ትንቢተ ኢሳይያስ ምዕራፍ 46 ከቁጥር 9 ጀምሮ እስከ ቁጥር 11 አዲስ መደበኛ ትርጉምን ነው እኔ ማነበው። የጥንቱን ይላል የቀደመውን ነገር አስታውሱ። እኔ አምላክ ነኝ፣ ከእኔም በቀር ሌላ የለም። እኔ አምላክ ነኝ፣ እንደ እኔ ያለ የለም። የመጨረሻውን ከመጀመሪያው ይላል። አያችሁ፣ የመጨረሻውን ኬት ከመጀመሪያው ሰኞ ላይ ሆኜ አርብን አውቀዋለሁ እያለ የመጨረሻውን ከመጀመሪያው ገና የሚመጣውን ከጥንቱ ተናግሬያለሁ። ጥንት ላይ ሆኜ ኤንሸንት ታይም ላይ ሆኜ ገና ሊሆን ያለውን ነገር ተናግሬያለሁ። ዓላማዬ የጸና ነው ይላል። ለምንድን ነው የእግዚአብሔር ዓላማ የጸና የሚሆነው? እኔ አውቀዋለሁ ነገን። ነገ እኮ ለእኔ አዲስ አይደለም። ነገ እኔን ሰርፕራይዝ አያደርገኝም። አንዳንድ እናንተን ሰርፕራይዝ ያደርጋችሁ፣ አንዳንድ ለእናንተ ሚስጥር የሆነባችሁ፣ አንዳንድ እናንተ ኮንፊውዝ እያደረጋችሁ ያለ ነገር ይህ እንዲህ ከሆነ ይህ እንዴት ይሆናል ብላችሁ የምትሉት ነገር እኔ ጋር እኮ እንደዛ አይደለም። አውቀዋለሁ። ከመጨረሻ ጀምሬ መጀመሪያ ላይ ሆኜ መጨረሻውን አውቀዋለሁ። ጥንት ላይ ሆኜ የሚመጣውን እናገራለሁ። ስለዚህ ዓላማዬ የጸና ነው። ዓላማዬ መደናቀፍ አይችልም። የማላውቀው ነገር ስለሌለ ዓላማዬ የጸና ነው። ደስ የሚያሰኘኝንም ሁሉ አደርጋለሁ እላለሁ ይላል። እኔን የሚያረካኝን አደርጋለሁ። ማን ነው የሚከለክለኝ? እንዲህ ነው ደስ የሚለኝ ካልኩ እንደዚህ አደርጋለሁ። ከምስራቅ ነጣቂ አሞራ፣ ከሩቅ ምድር ዓላማዬን የሚፈጽም ሰው እጠራለሁ ይላል። ዓላማህን እንዴት ነው የምታሳካው? እቅድህን እንዴት ነው ተግባራዊ የምታደርገው? የሚፈጽምልኝን ሰው ከሩቅ አገር እጠራዋለሁ። እችላለሁ ነው እያለ ያለው። የተናገርኩትን አደርጋለሁ፣ ያቀድኩትን እፈጽማለሁ። ቁጥር 12 እናንተ እልከኞች ከጽድቅ የራቃችሁ ስሙኝ፣ ጽድቄን እያመጣሁ ነው፣ ሩቅም አይደለም፣ ማዳኔም አይዘገይም። ለጽዮን ድነትን፣ ለእስራኤል ክብሬን አጎናጽፋለሁ። እንደዚህ አይነት አምላክ ስለሆንኩ ዛሬ ላይ ነገን የማይ ስለሆንኩ ዓላማዬ ይሳካል። ስለዚህ እግዚአብሔር ሕዝቡን አልጣላቸውም፣ አልተዋቸውም። ተመለሱ እናንተ አሕዛብ ይላል።